ኧረ እንጉዴ ፈላ ዘንድሮ ምን ይሻለኛል ጋይስ? ሄርሜላ እንዴት እንዳናደደች ልነግራችሁ ይችላል። ለምን እንዳናደደች ታውቃላችሁ? እንዲህ ምን ቤት ነሽ ሄርሜላ የምትባይ ሴትዮ? እንዲህ አይደብርሽም? ኧረ ሩታ እንዱ ዛሬ እነት ሩታ እንዱም በጥፊ ብታይ ደስ ይለኝ ነበር። ደግሞ አብረሽ ማለት ነው እግዚአብሔርን እኔ ቢሆን ማለት ነው አስሬ ነበር የምገርፈው። ጋይስ አብረሽማ ታስሮ መገረፍ አለበት ጋይስ፣ አይመስላችሁም? እንዲህ አበዛ እኮ። እንዴት ነው የሰው ልጅ በህይወቱ መወሰን የማይችል? አንተ የዛን ሰሞኑን ስትለምናት ነበር። አሁን ደግሞ እሷ ሰላም እንፈጥራለን ከዚህ በኋላ ከአንተ ጋር መሆን ይፈልጋለሁ ሁሉም ነገር ትቻለሁ ያለችክ ታካብዳለ። ምንም አልገባኝም ማለት እኮ ምንም አልገባኝም። ያንቺ ነገር ምንም ሊረዳው አልችልም። ይሄ ሰሞን ያደረግሽው ነገር ምንም ሩታ አይደለሽም ማለት ካዳት። ጋይስ በአደባባይ አብርሽ ካዳት። ጭራሽ እኮ ሁለታችሁም ውጡልኝ። በቀደም ሁለታችሁም አልፈልጋችሁም ማለት፣ ዛሬ ደግሞ ሁለታችሁ ውጡልኝ። አቦ ሩታ የመችሽ እናቴ ይመችሽ። ግን ዛሬ ጥፉም ብታቀምሽ አሪፍ ነበረ እኮ። እንዲህ ድራማ ነው። በእርግጠኝነት አትሳደቡ ዶቼ፣ ድራማ ነው ድራማ ነው። ከበፊትም አላምንም አሁንም አላምንም። እንዴ ምን ሆናችሁ ነው? ተጨረሱ እኮ ጋይዝ በአንድ ሰው ጋይዝ። ምንድን ነው ተሰብስበን ማለት ነው ወንዶች ወደ ቡታጅራ ሪፖርት ማድረግ አለብን ጋይዝ። ምን ይመስላችኋል? እና በየሀገሩ ወንዶች ወደ ቡታጅራ መላክ አለብን አይመስላችሁም? እንዲህ በወንድ እኮ የቡታጅራ ሴቶች ተጨረሱ። ጭራሽ ኮርሜላ ማለት ነው እኔ ነኝ ያስለመድኩ ጋይዝ። ዛሬ ማለት ነው እኔ ቪዲዮ ሰብቼ ነበረ። ለምን ትላንትና ጉዴ ፈላ። ሩታ ከሄርሜላ ነው እንክብካቤ የለመደችው ከሷ ነው የኮረደችው ሲሉ ነበር ትላንትና። ዛሬ ግን የራሷ ደገመች ማለት ነው ዶች። እግዚአብሔርን ሄርሜላ ራሱ ከኔ ነው ለመሹ እኔ ነኝ ያስለመድኩሽ አላለችም። እንዴት አያችሁ? ዛሬ እኔ ተናድጄባቸዋለሁ። ባይዘዊ ሄርሜላ በተለይ እናዳኛለች። እንዲህ ባልና ሚስት መሀል እኔ ቆይ ያልገባኝ ነገር አብርሽ ጥያቄ ያለኝ ከአብርሽ ማለት ነው ወዶች፣ የቁም ነገር ቪዲዮን ከወደዳችሁ ላይክ አድርጉልኝ። ላይክ የምታደርጉልኝ ከልብ አመሰግናለሁኝ። እግዚአብሔር ያክብርልኝ። ወዳችኋለሁ። እጃችሁ ብርክ ይበልልኝ የኔ ውዶች ማለት ነው። እና ጥያቄ ያለኝ ለአብርሽ ማለት ነው ጋይስ፣ ሄርሜላን ልታናድጂ ነው እንጂ እውነት አንቺ ተቀይረሽ አብረን ለመኖር አይደለም፣ ያንቺ አክት ሌላ ነው ሲል ነበር አብርሽና ምንድን ነው ከኤርሜላ ጋር ያለክ? ለምንድን ነው ኤርሜላ የምትቀናው? ለምንድን ነው የምትናደደው? እንዴ ጓደኛ ማቾች ነን አላላችሁም እንዴ? ጥያቄ ምልክት ነው እንዴ? እና እኔ ቢሆንማ አልወጣም፣ በኢየሱስ ስም አልወጣም ነበር እኔ ቢሆን ማለት ነው። እኔ ሩታም ቢሆን አልወጣም በጭራሽ። ኡኡ ይበል እንጂ አልወጣም። አስቡት ማለት ኡኡ ብል ራሱ እኔ ባላ ምስቱ ነኝ፣ እሷ ናት የመጣችሁ ነው ምትሉ ሩታ ማለት ነው። እና በቃ ሩታ ፈታ ነው አረገችኝ። ኧረ ሩታ ታይተ ይሄን ድራማማ አብርሽም አውቆታል። አክትሽ ድራማ እንደሆነ አውቆታል ባይዘው ማለት ነው። እኛም እናውቃለን እሱም አውቆታል። እና ለማንኛውም እውነት እኔ ደስ ነው አለኝ ቪዲዮ ማለት ነው ወዶቼ። እና ችግርክ ምንድን ነው? እኔ አሁን ጥያቄ አለኝ ከአብርሽ ነው። በቃ ቪዲዮን በደንብ ሳይ ነበረን። ምንድን ነው ችግርክ? ምንድን ነው ማለት ዞር በይልኝ ስንት ነገር አሰርተ ዛሬ እኮ እንደ አዲስ ነው አደረካት ልጅቷ ማለት ነው። እንዲህ አበዛ እኮ። ኧረ ጎታ ሆይ ትዕግስት ስጠኝ። ከዚህ በፊት አታውቃትም? ምንድን ነው ብትጠጋ በቃ ማለት እንድትይዝ አይፈልግም ባይዘዌ ማለት ነው። ኤርሜላ ስትነካው ምንም አይላትም ባይዘዌ። ሩታ ስትጠጋ ስትነካካው ምናምን ስትስም በቃ አይፈልግምና ሳስሚኝ እጄ ሳትይዥኝ እዛውን ሻውሪ ይላታልና ምን ሆነክ ነው ወንድሜ? ጸበል መሄድ አለብኝ ወይም ደግሞ ታስሬ መገረፍ አለብክ? ሳስባል ግርፋ ያስፈልጋል ውዶቼ፣ እውነት አይመስላችሁም? አብርሽ መገረፍ አለበት በጭራሽ ግን ደግሞ ደስ አለኝ መጨረሻ ላይ እኮ። ለማንኛውም እጁ ማለት ነው ላወላ አድርጎ ሩታዬ እሺ ስል ደስ ነው አለኝ። ባይዘዌ ጋይዝ
እኔ እግዚአብሔርን የዋ ልጅ አለችው ሄርሜላ። የዋ ልጅ አግኝተሽ ነው የምትጫወችበት እና ምስኪን ነው ልጁ ምን አርጌሽ ነው ምናምን ስትል ነበረ። እና አብርሽም ሁኒ በቃ እንዲህ ህፃን አላረገባችሁም ጋይስ? ህፃን ነው በበኩሌ ማለት ነው። እና ወይ መገረፍ አለበት። ሄርሜላ ደግሞ ከቻልሽ ማለት ነው እኔ ውድ ጡጦ ግዢለት አይመስልሽም? እና መልካም የመቀጠል ዘመኔ ሄርሜላዬ ማለት ነው። ምንም ማድረግ አይቻልም። አያችሁ ፎቶ ላይ ፈዛለች እኮ ከዚህ በኋላ አለች እኮ ጋይስ፣ ከዚህ በኋላ መታገዝ አልችልም በቃ ቅጥል ነው አለችው። እኔማ ሳስበው ሩታዬ ማለት ነው እሷን ለማቃጠል በፊትም ተናግራለሁ። ሄርሜላን ለማቃጠል ነው እያደረገችው አለችው። እና ሄርሜላዬ ማለት ነው ተስፋ ቁርጪ። አውሻልሻል በጊዜ የራስሽን ላይፍ ኑሪ፣ ቅርብሽ የወንድ ልጅ በቃ በመጀመሪያ ነው ሊወድ የሚችለው የልጁ እናት ናት። በዛ ደግሞ ስለዚህ ወንድ ልጅ ደግሞ ካልፈለገሽ አልፈለገሽም ዝም ብለሽ ሙጥን አትበይ። በቃ ይሄ ነው እውነታ። ሙጥን ማለት ጥሩ አይደለም እና ይደብራል። ከህይወታችሁ ውጪ ከቻልሽ ማለት ነው። እውነት በጣም ነው ያናደደኝ። በዛው ምን ልትሰሪ መጣሽ? እኔ መጀመሪያ እዚህ ነበርኩ። እንዴት መጣሽ? እንዴ ምን ቤት ነሽ? ምን ቤት ነሽ? እስቲ እንዴ ያስጠላል። ሄርሜላ እውነት ይደብራል። ወደ ራስሽ ተመለሽ ማለት ነው። እና አትባሉ፣ በወንድ ምክንያት አትጣሉ። ከቻልሽ ሄርሜላ እንዲሁም ከነሱ መሀል እንዲሁም ያወሩ አይደለ ከነሱ ህይወት ውጪ። ሲጀምር ወንድ ልጅ እንዴት ነው ሻንጣ የኔ ነው አለች ጋይስ። ሻንጣ የኔ ነው ከዚህ በኋላ እኔ እዚህ ነው የምኖረው አለች ጭራሽ ማለት ነው። ይሄ ብልግና ነው ብዬ ነው ማስበውና ራስሽ እስቲ እንደ ሴት ራስሽን አክብሪ። እውነት ወንድ ላጤ ቤት ማለት ወንድ ላጤ ስላችሁ ሩም ነው ይሄ ልጅ ያለው። እንደዚህ ተገላጠሽ ሆኔ ዳቦሽ የታየ ማለት ነው። ቅርጹ ታየ ስላችሁ ደግሞ ሱሬ ወጥሯታል እና ይታያል ቅርጹ። ዳቦ ነው ምንም ሌላ ምን አለ? በሚዲያም ያላችሁ አይደል እንዴ? እና ለራስሽ ክብር ቢኖር አሪፍ ነው ብዬ ነው ማስበው። ከበቃ ባለትዳር ናቸው። ከነሱ ህይወት ብትወጪ ሳንቺስ ባትሰደቢ ምን ይሻል? ምንድን ነው የሚመስልሽ? እኔ እናት እኔ እኮ በቃ እኔ ልስንት ልቻል ጋይስ። እኔም እኮ ማለት አስታት የምሰጠው ለሁሉም ነው ጋይስ። እኔ ሁሉም ለእኔ የተሰለው ነው ማለት ነውና ሩታዬ ይመችሽ። በዚህ ቀጢ ማለት ነው። በዚህ ቀጢ። አዎ የራስሽን ማረግ አለብሽ። እንዴት ለፍተሽ እኮ ነው ገንብተሽማ ቤትሽን አታፍርሽሽ። በሄርሜላ ላይ የተነሳ በንዴታው በተናደዳችሁ ቁጥር በነገራችን ላይ ማለት ነው መጥፎ ውሳኔ ነው የምትወስኑና ሩታም ይመስለኛል አሁን ተረጋግታ ስታይ ልፋታን ያሳለፈችውን ውጣ ውረድ ስላለ አለቅም አለች። አብርሽ የራሷ ታረጋለች። ላይክ አርጉ እናንተ ብቻ ወዳችሁ